እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ። እያንዳንዱ ሰው በኑሮው ደስተኛ እንዲሆን ፈልጋለሁ። አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። እኔ ሀብትንም አይቼዋለሁ። ማለት በወርቅ ማንኪያና ሹካ የሚበላበት ቤት ውስጥ ኖር ያለው አሜሪካ። ሰልፍ አክሴፕታንስ ራስን መቀበል በቃ ፈውስ ነው። ሰው እንዲመስለው አድርገን የምንኖረው ኑሮ ህዝቡንም ያሰቃያል፣ ማህበረሰቡን ያሰቃያል፣ እኛንም ያሰቃየናል። እከሌ ለመሆን አልፈልግም፣ አልሞክርም። እውነታ ትክክለኛ የሚገልጸው የእንግሊዝኛ ቃል ሪያሊቲ ነው። እና ሪያሊቲ ደግሞ ስንል በሶስት አይነት ልናየው እንችላለን። አንደኛው የሚታይ፣ የሚሰማ፣ የሚሸተት፣ የሚዳሰስ በሴንሶቻችን ልናረጋግጠው የምንችለው ነገር እሱ እውነታ ነው፣ ሪያሊቲ ነው። ስለዚህ የማየው ነው። ይሄ አንድ ነው። ሁለተኛ በሳይንስ ተጠንቶ በዳታ ተደርጎ በሳይንስ ማረጋገጫ ተገኝቶለት ያለ ነገር እሱም ሪያሊቲ ነው፣ እውነታ ነው። ለምሳሌ ጁፒተር የምትባል ፕላኔት አለች እንላለን። አላየኋትም፣ አልሄድኩም፣ ግን እቀበላለሁ ሳይንቲፊክ ስለሆነ። እንደዚህ አይነት ነገሮች በሳይንስ በዳታ ደግሞ የተረጋገጡ ነገሮች ሪያሊቲ ወይም እውነታ ይባላሉ። በሶስተኛ ደረጃ ደግሞ በእምነት የምንቀበለው መንፈሳዊ በሆነ ነገር የምንቀበለው እውነታ ነው። ለምሳሌ ለኔና ላንቺ እግዚአብሔር አለ፣ እውነታ ነው ለኛ። አላየነውም፣ በስራው እናውቀዋለን፣ በተለያየ ነገር እናውቀዋለን፣ ግን አላየነውም። በመንፈስ በልባችን በእምነት ተቀብለነው ደግሞ እውነታ የሆነልን ነገር አለ። ይሄ ሪያሊቲ ነው። አንዳንድ ሳይንቲስቶች ሪያሊቲን ሙሉ በሙሉ የሚክዱ አሉ። በጣም ትላልቅ ሳይንቲስቶች ኢሉዥን ነው ይሉሻል። የለም፣ የረዥም ቅዠት ነው። ላይፍ ራሱ አንድ ረዥም ቅዠት ነው። የምንኖረው አንድ ረዥም በኮንሽስነስ ውስጥ አንድ ረዥም ቅዠት ነው የምንኖረው የሚሉ አሉ። ይህንን እኛ እንቀበልም። ሪያሊቲ አለ። ቅድም እንዳልኩሽ በሴንስ ኦርጋኖቻችን የምናረጋግጠው ሪያሊቲ አለ። ሳይንቲፊክ በሆነ መንገድ የምናረጋግጠው ሪያሊቲ አለ። በመንፈስ በእምነት የምናረጋግጠው እውነታ አለ። ስለዚህ አሁን የዛሬውን ቶፒክ ስናነሳ፣ የዛሬውን ርዕስ ስናነሳ ለተመልካቾች ለማስረዳት በምሳሌ ብንጀምር ደስ ይለኛል። እውነታን ስለመካደል እናወራው። አንድ ሰው ሆስፒታል ሄደ። ሆስፒታል ሄዶ የተለያየ ምርመራ ተደረገለትና የስኳር በሽታ አለብህ ተባለ። ሃይፐርቴንሽንም ደም ብዛትም አለብህ ተባለ። አሁን ይሄ ምንድነው? በሕክምና ሪያሊቲ ነው። ቴስት ተደርጎ ነው፣ ፋስቲንግ ብለድ ሹገር፣ ሌሎች ምርመራዎች ተደርገው የስኳር በሽታ አለብህ ተብሏል፣ የደም ብዛት አለብህ ተብሏል። ይሄ ለሕክምና ሪያሊቲ ነው። ወጣና እሱ የለብኝም አለ። የለም፣ እኔ ስኳር በሽታ የለብኝም፣ ዝም ብለው ነው ሐኪሞቹ የሚያወሩት። እኔ ሐኪሞቹ ዝም ብለው ነው የሚያወሩት፣ እኔ ስኳር በሽታ የለብኝም፣ ደም ብዛት የለብኝም አለና ዲናይ አደረገው። ስለዚህ ሪያሊቲው ምንድነው? የሕክምና ሪያሊቲ ነው። ሪያሊቲው ስኳር በሽታ አለበት፣ ደም ብዛት አለበት። እሱ ምን አደረገ? ካደ፣ ዲናይ ያደረገው። ከዛውን ወደ ኮንሲኩዌንሱ እንመጣለን። ኮንሲኩዌንሱ ምንድነው? በጊዜ ርዝመት ያ ውስጡ ያለው የስኳር ህመም፣ ደም ብዛት አይኑን ሬቲናውን ይጎዳዋል፣ ኩላሊቱን ይጎዳዋል፣ የነርቮቹን ይጎዳል፣ ኒውሮፓቲ የሚባለው የደም ስሮቹን ይጎዳል። ከዛ ከአንድ ዓመት ከሁለት ዓመት በኋላ ወይም ቆይቶ በጣም ታሞ ይመጣል። ስለዚህ ምንድነው ያደረገው? ሪያሊቲ ነበር፣ ሪያሊቲውን ዲና ያደረገ፣ ኮንሲኩዌንሱን መዘዙን ተቀበለ ማለት ነው። ወይም ጓደኞችሽን በሳምንት 2 ጊዜ 3 ጊዜ ጥሬ ስጋ ለዛውም ጮማ የሚበሉትን ይሄ ነገር ጥሩ አይደለም፣ ኮሌስትሮል ይጨምራል፣ በተለይ ይሄ ሎ ዴንሲቲ ላይፖፕሮቲን የሚባለውን ይጨምራል፣ ትራይግሊሰራይድ ይጨምራል ትያቸዋለሽ። ስፕሎ ነው ይልሻል። ዲናይ ያደርጉታል። እኔ ላይ ምንም ችግር አያመጣም ይላሉ። ያንን በሚያደርጉበት ጊዜ ቆይቶ አንድ ቀን ሃርት አታክ ጥሏቸው የአቴሮማ ደም ስር ውስጥ የልብ ደም ስር ውስጥ ይከማችና ሃርት አታክ ጥሏቸው ታገኛለች። ስለዚህ ኮንሲኩዌንስ ነው። ስለዚህ ሪያሊቲ አለ፣
ሪያሊቲ እንዳለው የሚዳሰስ በሳይንቲፊክ ወይም በእምነት የምናረጋግጠው ነው። ከዛ ዲናያል አለ፣ መካዱ ነው። እሱ ላይ እንመጣለን። ከዛ የሚከተለው መዘዝ አለ። ሌላ ምሳሌ ልንገርሽ። አንድ ሰው ባለ ትዳር ነው፣ የልጆች አባት ነው፣ ግን የተለያዩ ሴቶች ጋር ይሄዳል እና ለሱ ኖርማል ችግር የለውም ብሎ ነው የሚያምነው። ሪያሊቲው ግን ችግር አለ፣ ችግር ያመጣል። ስለዚህ እሱ ምን ያደርጋል? እዛም ሲል አንድ ቀን ወይ በሽታ ይዘዋል ወይ አንዷ ሴት ታረግዝና ከዛ ለሚስቱ መታ ትነግራለች። ህይወቱ መቃወስ ይጀምራል። ስለዚህ ይሄ ምንድነው? መዘዙ ነው። ኮንሲኩዌንሱን ያጭዳል ማለት ነው። መቼም መነሻን አለመካድ ትልቅ ነገር ነው። አሁን በጣም መጽሐፍ ቅዱስ ላይ የሚወደድ ሰው ንጉሥ ዳዊት ነው። ንጉሥ ዳዊት ለመሰለሽ የሚወደደው ሁል ጊዜ ስለራሱ ሲያወራ የበግ እረኛ ነበርኩ፣ ከበግ ጥበቃ አንስተኸኝ። ንጉሥ ሆኖ ዙፋን ላይ እኮ ተቀምጦ ነው። ከበግ እረኝነት አንስተኸኝ በጎችን ስከተል እንዲያድርገኝ። ሁሌ የተነሳባትን ሎወስት ፓርት አይረሳትም። ይሄ በጣም ነው ደስ። እኔ ራሴ ሰዎች ከምን እንደተነሱ የመጨረሻ ነው። እኔ ጫማ ጠርግ ነበር፣ እኔ ድቆሎ ሸጥ ነበር ምናምን ብለው የሚያወሩ ሰዎችን ውስጤ እንደዚህ ነው የሚያከብራቸው፣ ሪስፔክት ነው ማድረጋቸው። ምክንያቱም የተነሱበትን አልካዱ። ዲናያል የሚባለውን ነገር ግን ዲናያል ሁለት አይነት ነው። አንድ ዝም ብሎ ድርቅ ብሎ መካድ ወይም በቃ አልተፈጠረም ብሎ መካድ ነው። ሁለተኛው ዲናያል ግን የአእምሯችን ዲፌንስ ሜካኒዝም የሚባሉ ነገሮች አሉ። አንዱ ዲናያል ነው። ዲናያል ምንድነው? በዚህኛው በዲፌንስ ሜካኒዝም ብሎክ ነው የሚያደርገው። አልሆነም ይላል። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። ስለዚህ አባቴ አልሞተም ትልሻለች። እንዴ ከቀበር ሄደን አልሞተም፣ ስለዚህ አታዝንም ብሎ ዲናያል ነው። ይሄ ጠንካራ ዲናያል ነው። የተፈጠሩ ነገሮችን አልተፈጠሩም ብሎ አእምሯችን ብሎክ አድርጎ ሲዘጋ ዲናያል። ይሄኛው የዲፌንስ ሜካኒዝሙ ዲናያል ካውንስሊንግ የሚያስፈልገው ነው። ግን ሰው ደግሞ አይ ዝም ብሎ ዲናይ በማድረግ ባለመቀበል ያለው ደግሞ ዲናያል አለ። ግን ይጎዳናል። ዲናያል አክሴፕት ማድረግ ይሄ ነው እውነታው፣ የኔ ህይወት ኑሮዬ ይሄ ነው፣ አኗኗሪ ይሄ ነው፣ የተፈጠረው ነገር ይሄ ነው፣ የምመስለውም ይሄንን ነው። ከዛ ይሄንን እውነታው ታውጭና ነፃነት ይሰጥሻል። ዲና አታረጊም፣ አታስመሲም፣ ፕሪተንድ አታረጊም፣ ፍጹም ነፃነት ይሰጥሻልና ዲናያልን ማስወገድ የሚከተለውን ኮንሲኩዌንስ እንዲከላከል ያደርግልናል። እንደ ማህበረሰብ ልንሰቃይ እንችላለን ዲናያል ውስጥ ካለን። ከዛ ይሄ ፌክ የሆነውን ኑሮ ለታይታ የሆነውን ለሰው እንዲመስለው አድርገን የምንኖረው ኑሮ ህዝቡንም ያሰቃያል፣ ማህበረሰቡን ያሰቃያል፣ እኛንም ያሰቃየናል። ግን ምን አለ? ጥቂት ጀግኖች ያስፈልጋሉ። ሞዴሊንግ የሚባል ነገር አለ በስነ ልቦና። የልብስ ሞዴሊንግ ሳይሆን አርአያ ሆነው የሚወጡ ሰዎች አሉ። እነዚህ አርአያ ሆነው የሚወጡ ሰዎች ሞዴል የሆኑና ሮል ሞዴል የሆኑና ጀግና ናቸው። ኑሯቸውን ያሳያሉ። ይሄ ነው ይላሉ። ሊሚቴሽናቸውን፣ ድካማቸውን እኔ እኮ እንዲህ አይነት ድካም አለብኝ ብለው ይናገራሉ። አሃ እንደዚህ ይቻላል እንዴ ይላል። እኔ እኮ የምኖረው እንደዚህ ነው ስትይ እኔ ሁሉ ጊዜ ማነሳው ሳስተምር የድሮ አስተማሪ ያለ ዶክተር ጌታቸው ቦሎዲያ ይባላል እና ጥሩ ምስክርነት ስለሆነ ነው ስለተማርኩበት ነው። እና እሱ በጣም በኢስት አፍሪካ በጣም የታወቀ ባዮኬሚስት ነው፣ አስተምሮኛል። አባቱ ድሬዳዋ ነበሩ እና አንድ ጊዜ ፈረንጆችን ጭኖ ድሬዳዋ ይሄዳል። እዛ እያለፉ እያሉ አባቱ ጠጅ ይወዳሉ እና ጠጅ ራሱ ስለሚናገረው ነው የምነግርሽ። ጠጅ ይጠጣሉ። ከዛ እንዲህ ሲያልፍ ከነጮቹ ጋር ሆኖ ሲያልፍ አባቱን እዛ ጋር ያያቸው ቅብሏቸው ጠጃቸውን ጠጥተው አሻው ላይ ተኝተዋል። ከዛ አቁምልኛል፣ ሹፌሩን አቁምልኛል፣ ነጮቹን ፈረንጆቹ ውረዱ አላቸው። አስወረደ። ኑኑን ማስተዋወቃችሁ ሰው አለ። ይሄ ሰው እየታዩታላችሁ፣ ይሄ ሰው አባቴ ነው፣ ቦሎዲያ ነው፣ የኔ አባት ነው። ከዛ ነጮቹ they were shocked። ከዛ በጣም ተገርመው እንዴት ታዲያ አስተዋወቅከን አሉት። ምክንያቱም አባቴ ነው፣ እሱ አባቴ ነው። አሁን ጠጅ ይወዳል ይጠጣል፣ ግን አባቴ ነው። እና እነዛ ነጮች እንዴት እንዳከበሩት ልነግርሽ አልችልም። ስለዚህ ራስን መቀበል ከየት ይጀምራል? ከቤተሰብ።
እኔ ቤተሰቦቼ እኮ ገበሬዎች ናቸው። አባቴ ጫማ ሰፊ ነበር፣ እናቴ እንጀራ ጋጋሪ ነበረች። በጣም እንትን ነበሩ ማለመደበቅ። እንደዛ አድርጎ እያንዳንዱ ሰው የኔን አይደለም እየነገርኩሽ ያለሁት፣ ግን እንደዚህ ነው። የአባቴ እንዲህ ነበር፣ እናቴ እንዲህ ነበረች፣ እንዲህ አድርጋ ነው ያሳደገችኝ። በእግሬ ይህን ያህል እየተጓዝኩ ነው የተማርኩት፣ አሁን ደግሞ የምኖረው እንደዚህ ነው ብሎ ሰልፍ አክሴፕተንስ፣ ራስን መቀበል በቃ ፈውስ ነው። ራስን መቀበል፣ የተገኘሽበትን ቤተሰብ መቀበል፣ የተገኘሽበትን ሕዝብ መቀበል። አሁን አንዳንዴ ቁጭ ብለን አይ ኢትዮጵያ እኮ አይ አበሻ እኮ ምናምን እንዳለን ራሳችንን እናማለን። ግን ይሄ ነው የኔ ሕዝብ፣ ይሄ ነው የተገኘሁበት ሕዝብ። ችግር ካለበት እኔ የችግሩ አካል ነኝ፣ ጥሩ ነገር ካለው የጥሩ ነገሩ አካል ነኝ። this is my people። ይሄ ነው የኔ ሕዝብ፣ ይሄ ነው የኔ ዘመዶቼ፣ እነዚህ ናቸው፣ ኢትዮጵያውያን ናቸው። ስለዚህ ያንንም እቀበላለሁ፣ የተገኘሁበትን ቤተሰብ እቀበላለሁ፣ ራሴን ማንነት እቀበላለሁ። ከዛ የተገኘሁበትን ሀገር ሕዝብ እቀበላለሁ። መብራት ሲጠፋ አንዳንድ ጊዜ ልጆቼ እንደው ምንድነው እዚህ ሀገር መብራት ምናምን ሲሉ ሀገርሽ ነው እላታለሁ። ሀገርሽ ነው፣ አንቺ ነሽ ሰርተሽ መለወጥ ያለብሽ፣ ይሄንን ሀገርሽ ነው፣ የችግሩም የኛ ነው፣ ድሉም የኛ ነው ብሎ ማሰብ፣ ራስን መቀበል ሰላም ይሰጥሻል። ስለዚህ ዲናያልን እናስወግድ ነው። አንካድ፣ ሪያሊቲን አንካድ። የማይሆን ፒክቸር ለህዝቡ አናቅርብ። ያልሆነውን ነገር ሆነን አንቅረብ። በቃ ዝም ብለን ራሳችን ያልሆነውን ነገር ሆነን የሆነውን ነገር ሆነን እንቅረብ። ከዛ እንትን ሊኖር ይችላል። እንዴት ምን ነው በአንተ ደረጃ እና ሊሉ ይችላል ይበሉ። ሪያሊቲው ይሄ ነው። በራስ መተማመን ይጠይቃል። ይሄ ነው ኑሮዬ ብሎ ማሳየት በራስ ግን ለብዙ ሰዎች ፈውስ ይሆናል። ለብዙ ሰዎች ለወጣቶች በተለይ እንዴ በቃ እንደዚህ መኖር ይቻላል ማለት ነው እንዴ ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ? ሲምፕሊሲቲ is the highest form of sophistication ይባላል። የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ ሲምፕሊሲቲ ነው። ቀለል አድርገሽ ስትኖሪ፣ ቀለል አድርገሽ ስታሳይ፣ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን፣ ከሰው ላይ መከራ እናነሳለን። የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ፣ ጭንቀቱን ታነሽለታለሽ። ዋው ለካ መሄድ አንድ ደራሲ ያለ እዛ ጋር እንበል። ከዛ ጠዋት ተነስቶ በወረፋ ጠብቆ ነው በታክሲ ነው የሚሄደው። ይሄ ሰውዬ ሰክሰስፉል ነው። እኔ ሳይኮሎጂ 6 ኪሎ ያስተማሩኝ ሰው ነበሩ። ስማቸውን አልጠቅስም፣ አሁን በህይወት የሉም። በህይወት እስካሉ ድረስ በአውቶቡስ ነበር የሚሄዱት። እኚህ ሰውዬ ስኬታማ ነበሩ። እና አንዳንድ ብዙ ኤክስፒሪየንስ ያለን ሰዎች እኔ ሀብትንም አይቼዋለሁ። ማለት በወርቅ ማንኪያና ሹካ የሚበላበት ቤት ውስጥ ኖር ያለው አሜሪካ። በወርቅ ስልሽ የወርቅ ቅብ አይደለም፣ ደንበኛ ምናምን ካራት የምትዩ የወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው እንዲህ ዳይመንድ እንደ ምናምን የተከመረበት ቤት ውስጥ ኖር ያለው። ስለዚህ ሀብትን አይቼዋለሁ። ያ ሀብት ግን ደስታን ሲያመጣ ላየሁ። አሁን ግን በጣም ደስተኛ ነኝ። ስለዚህ ለወጣቱ ለማህበረሰቡ ስታሳያቸው ይኸውልህ ስኬት ማለት እንደዚህ ነው፣ የግድ ሀብታም መሆን አይደለም፣ በአውቶቡስም እየሄድክ ስኬታማ ነህ። እኛም ደግሞ የምንኖረው ይሄንን ነው። እዛ ጋር እንደዚህ አይነት ነገር ቦልተን እንዲህ አይነት ነገር ላይ የሆነ ራሳችንን ደብቀን ራሳችን በጣም ልጁ ኑሮ እንደምንኖር አድርገን ለምንድን ነው ትውልዱን የምናስጨንቀው? ለምን ህይወታቸውን አናቀልላቸው? ገብቶሻል? ስለዚህ ይሄንን በማድረግ አንዳንዶቻችን እንደ ሞዴል በመሆን ምሳሌ በመሆን ህይወትሽን ታሳይና ታቀይላቸዋለሽ። ከዛ ራሳቸውን እንዲቀበሉ እኔ ይሄ ነኝ፣ በቃ እኔ ይሄ ነኝ፣ አሁን ያለኝ ኑሮ ይሄ ነው፣ ወደፊት አሻሽላለሁ፣ ይጨመርልኛል። መጽሐፍ ቅዱስም ይላል ያለኝ ይበቃኛል፣ እንግዲህ ደግሞ ይጨመራል ብሎ እንዲኖሩና የኔ አሁን ፖይንት መሰለሽ እዚህ ጋር እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ። እያንዳንዱ ሰው በኑሮው ደስተኛ እንዲሆን ፈልጋለሁ። ለደስታ ቀጠሮ መቅጠር የለበትም። ደስተኛ መሆነው ግራጁዌት ሳረግ ነው። ደስተኛ መሆነው ባል ሳገባ ነው። ደስተኛ መሆነው ልጅ ስወልድ ነው። ደስተኛ መሆነው ቤት ስገዛ ነው። ደስተኛ መሆነው መኪና ስገዛ ነው። አሁን ነው ደስተኛ መሆን ያለብሽ። አሁን ነው ደስተኛ መሆን ያለበት። ተማሪ ሆኖ ምንም በሌለበት አክሴፕት አድርጎ ነገ ይለወጣል፣
ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት። ከጠበቅን ግን ምን ይሆናል መሰለሽ? እሺ ግራጁዌት አደረገ፣ ከዛ ደግሞ ስራ መፈለግ አለበት፣ ደግሞ ስራን ከዛ ደግሞ ማግባት አያልቅም። ደስተኛ ሳይሆን ያልፋል። እና በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን። በሲምፕሊሲቲ እናምናለን። ከዛ ራሳችን እንቀበላለን። ይህ ነኝ፣ የሚታረም ነገር አለው እታረማለሁ፣ የሚስተካከል ነገር አለ እኔ ጋር አስተካክላለሁ፣ መለወጥ ያለበት ነገር አለ እለውጣለሁ። እከሌን ለመሆን አልፈልግም፣ አልሞክርም። እኔ የኔ ዲኤንኤ የኔ የፊንገር ፕሪንት የራሱ በዓለም ላይ ማንም ሰው የለው፣ የኔ ብቻ ነው ይሄ ፊንገር ፕሪንት። ለዚህ ነው መለየት የሚቻለው። ስለዚህ ዩኒክ ነች። እያንዳንዱም ሰው ደግሞ እንደዛ ነው።